ማሮቼ በነገራችን ላይ እንደ መድብል አይነት አፍቃሪ ይስጣችሁ እና ወዳችሁ እንግዲህ ባለፈው እንዳያችሁት እቴቴ እኔ በነገራችን ላይ በጣም ተመችታኛለች ከሚባለው በላይ ማለት ነው። እና አክሊሉን እንግዲህ በወሬ ንቅ አድርጋ ስለያዘችው እንግዲህ ሞገስና እንዲሁም ደግሞ መድብል ቦታቸውን እንዲይዙ አግዛቸዋለች። እና ሙዶች እንግዲህ እንዳያችሁት መርዙ ደላለው እንግዲህ በድብል ሲገባ ማለት ነው ደውሎ እንግዲህ ለሞገስ ተናግሮ ነበረ። ሞገስ ደግሞ እኔ በነገራችን ላይ ማለቴ ባለፈው እንዳያችሁት እንግዲህ ግን ይሄ መርዙ ደላላው ሲደውል በቃ ማለት ከአክሊሉ ጋር ተኳሁኑ የሆነ ሊያስይዘው ነው አይነት ነገር ነበረ ያሰብኩት። ግን ደግሞ እንዳያችሁት ልክ ሞገስ እንዳለው ከሁለቱም ብር መቀበል ትችላለህ፣ ከሁለቱም ተቀበል ብሎት ነበረ። እናም ባለው መሰረት እንግዲህ መርዙ ደላላውም ከሁለቱም ብር ተቀብለው እንግዲህ እሱም ቤት ግቢ እንደገባ ምናምን ይናገራል ማለት ነው። ለአክሊሉም እንግዲህ ግቢ ገብቷል አይነት ነገር እንግዲህ ተናግሮ ነበረ። እና መድብል እንዳያችሁት ወደ ውስጥ ሲገባ ማለት ነው እንግዲህ ቀጥታ ለአክሊሉ ደውሎ መናገር ነበረበት። እንግዲህ አክሊሉ ተናገር ያለው ምንድነው እኔ ቤት እንደሌለሁኝ ነገረው፣ ከዛ ያኔ እሱ ይምጣ ነበረ ያለው ማለት ነው። እስቲ እንግዲህ እናይላታለን ጀግናዋና ያድነኛል መጥቶ ያድነኛል ብላ ያለችውን ጀግና እንግዲህ እናይላታለን ብሎም እንግዲህ ለመርዙ ደላለው ተናግሮ ነበረ። እና መርዙ ደላላውም እንዳያችሁት ለሁለቱም እንግዲህ ከናብሮ ከሁለቱም ብር ተቀብሎ ለሁለቱም ተናግሮ ነበረ። እና ሙዶች እንግዲህ እንዳያችሁት አክሊሉ ቴቴ እንግዲህ በር ላይ ትይዘዋል። ወደ ልኬር ነው ምናምን፣ ወይኔ ቴቴ ለምንድን ነው የማትተኘው? ለምንድን ነው ረፍት የማታደርገው? ዝም በል አንተ ነጫጭባ ደግሞ ልትቆጣኝ ነው እንደ እያለችም ቴቴም እንግዲህን እየተናገረችው ነበረ። አይደለም ቴቴ ለምንድን አትተኝም? ለምንድን እራትሽን በልተሽን እረፍት አታደርግም? እያለም እየነገራት ባለበት ጊዜ ላይ እንግዲህ እንዳያችሁት ማለት ነው የተናገራን ነበረ። ቴቴ ደግሞ ያው አላ አይደለ ሰው ከሌላ አብሯት ምናምን እንደዚህ ለብቻዋ መብላት ነገር አልለመደችም። ሁሉን ነገር የለመደችው እንግዲህን ከሰው ጋር ነውና የሆነ ለብቼ መብላት ደበረኝ እያለችም እንግዲህ ለአክሊሉ እየነገረችው ነበረ። እናም አክሊሉም እንግዲህ አላ አይደለ እንግዲህ ሰው ከየት ላምጣ አይነት ነገር እየተናገራት ነበር ማለት ነው። እና እንግዲህ ያችን ልጅቷን ቆየና ያደረካት የታደረካት ያችን ልጅቷን እያለችም እንግዲህ ስትጠይቃት እቴቴ እሷ እኮ እብድ እኮ ነች፣ እናቴን ትገልብኛለች፣ አንቺ ደግሞ እኔ አንድ ነገር እንድትሆኝ በፍጹም አልፈልግም እያለም ለቴቴ ይነግራታል ማለት ነው። እና ቴቴም እንግዲህ ግን ያው አምነዋለች ይመስለኛል ማለት ነው። እናም እንደዛ እንግዲህ ስትል አይ እኔ ግን እሷ ልጅም የሆነ እንደዚህ አይነት ያለባት ነገር አትመስለኝም እያለችም እንግዲህ ቴቴ እንትን ብትለው ቴቴ በቃ ግቢና ረፍት አድርጊ ምናምን ሲላትም አይ ዛሬማ ወዴትም አለቀም ትለዋለች። ቴቴ የሆነ አስቸኳይ አለብኝ፣ ያው አስቸኳይ ነገር አለብኝ እያልኩሽ እኮ ነው ሲላትም እሺ በቃ እንደዛ ከሆነማ እግሬን ሳመኝና ሂዴ ትለዋለች። እንዴ በደንብ ነው የምስመው ብሎም ይሄ እንዲሁ ምን አይነቱን ቦሽ ቧዣ ልጅ ነው የወለድኩት እያለችም እሷም እየተናገረ ነበረ። እና እንግዲህ መድብልና እንግዲህ ሞገስ እንዳያችሁት ተደብቀው ነበረ። እና እኔ መጨረሻ ላይ የሆነ ወደ መድብል ጋር ተጠግቶ ነበር እንዳያችሁት ማለት ነው። እና ሲጠጋ የሆነ ሽጉጡን አቀባብሎ ምናምን እንግዲህ ወይኔ ውይ ሊይዘው ነው እንደ አይነት ነገር ነበረ የተሰማኝ። ግን እንዳያችሁት ደግሞ ምንም ነገር ሳይፈጠር እንግዲህ ግን በሰላም አለፈው ማለት ነው። ምክንያቱም የሆነ ሞገስ የሆነ ድምፅ እንግዲህ ግን አይነት ነገር በድንጋይ ማለት ነው እንደዛ አድርጎ እንግዲህ የሆነ ሀሳቡን ይሰርቀዋል። በዚህ ጊዜ መድብል እንግዲህ ቦታ ይቀይራል። እንግዲህ ተመልሶ መጥቶ እንግዲህ እንዳያችሁት ወደ እነ ሞገስ ቤት ማለት ነው ተመልሶ መጥቶ ሞገስን እንግዲህ ናውጣቤው ያኔ የለም እንዴ ናውጣቤው ሰውን አፈልግቤው እያለም እንግዲህ ለሉላ እየነገራት ነበረ። ሉላም ተኝቷል፣ ትንሽ አመም አድርጎት ተኝቷል እያለችም እንግዲህ ትነግረዋለች። ሞገስ በርቀት እየተመለከተ ነበረ። ምን እያላት ነው? ምን እያደረጋት ነው? እያለ ነበረ ማለት ነው። እና በዚህን ጊዜ እንግዲህ አክሊሉም እንግዲህ አንተ ቦቅቧቃ፣ አንተ መላጣ፣ እንዴት አንተ ተኝተክ እንዴት ሚስትህን በር ታስከፍታለክ? እያለ እንግዲህ ሞገስን እየተሳደበ ነበረ። እና ሞገስም እንግዲህ እናቴ እሱ ስራውን እየሰራ ነው እና አክሊሉ ማለት ትንሽ እኮ መማ አድርጎት ነው ምናምን እያለችም ወይን ላፋልከኝ እንዳልኩት አንቺ ትነኝ ሆንሽ ላይ ደግሞ አንቺ ምንድን ነው የምታፋልገኝ? ደግሞ አንቺም ጠፍተሽ አንቺን ፍለጋ ልልፋ እንደ እያለም እንግዲህ አክሊሉም እየነገራት ነበረ። እና በዚህን ጊዜ እንግዲህ እንዳያችሁት
እንዳያችሁት ማለት ነው እንግዲህ አለ አይደለ በቃ ሂጂ ግቢ ምናምን ብሎ እናንተ በሁለት ጣቱ ቅንጭላት ማለት ቅንጭላቷን የሆነ ጥሩ አይነት ነገር ነበር የሰጣት እና ሉላዬም እንግዲህን ወደ ውስጥ ትገባለች እና ወደ ውስጥ ስገባ እንግዲህ ቀጥታ ለመርዙ ደላላው ደውሎልን ነበር። አንተ ዋሽተኸኝ ነው ወይ ለምንድነው ስልኩን ደግሞ ቶሎ ያላነሳው ሲለው ኧረ በፍጹም አልዋሸሁም፣ ወይኔ እንዲሁ ፈርቶ ይሆናል አክሊሉ አመለጥ አስበላኝ በቃ አስበላኸኝ አለ። ካርከኝ ነው ካርከኝ በቃ ምናምን ሲል አንተ ቀዝቃዣ ደላላ ሲጀመር የት መጣና መች ነገርከውና ነው ወይስ እየዋሸኸኝ ነው ምናምን ሲለው አይ በፍጹም አክሊሉን ያልዋሸሁም በማለትም እንግዲህ ይናገራል። ኤፍራታ ነገራችን ላይ ብር ስትል ጉድጓድ እንዳገባ ብላለች። አይንሽ ይብረር ጉድጓድ ግቢ ራስሽ ብላ እያለ ነበር መርዙ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነበሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሰገን ድራማ ይዘንላችሁ ቀርበናል እና በስተ መጨረሻ እንግዲህ ሉላዬም ለሞገስ ትደውልለታለች። ሞገስ በጣም ጨንቆኛል መጥቶ ነበረ አውድ እያየሁሽ ነበረ ምን ያለሽ ምንድን ነው ያለሽ ሲልም አይ የሆነ ሰው ያፈልገኝ ምናምን እያለች ነበረ እና እኔ ደግሞ ታክሱ ምናምን አድርጌ የለም ብየዋለሁ ተኝቷል ብየዋለሁ ትላለች። ከዛ ጥሩ አደረግሽ ጎበዝ ሲል ሽጉጥ ይዟል ሞገስ እንዳይተኮስበት ትላለች። አይ አታስቢኝ አልጠጋውም በማለትም እንግዲህ ይናገራል። እንግዲህ ሉላዬ አሁን ላይ በጣም እንደፈራችና ከሚባለው በላይ እንግዲህ በጣም ፍርሃት ውስጥ እንደገባች እንግዲህ ለሞገስ እየተናገረ የነበረ ሞገስም አትፍሪ ምንም ነገር አይፈጠርም ብሎ እንግዲህ ይነግራታል ማለት ነው። እና በዚሁ መካከል እንግዲህ ሉላና ማለት ኤፍራታና ይሄ መርዙ ደላላው በተኛበት እንግዲህ በጣም እየተንቀጠቀጠ ነበረ። መርዙ ምንድን ነው የሚያንቀጠቅጥህ ምናምን ስትለው በርዶኝ ነው አለችው። በርዶኝ ነው ይላታል። እንዴ የምን ብርድ ነው? እንዴት ስመጣ ዝናብ መጥቶ ነበር፣ ግን እኮ ስትመጣ እኮ ልብስ ደረቅ ነበረ። በቃ ተይኝ አንቺ ቆይናና ለምንድን ነው የማትተይኝ? በርዶኛ ስልሽ ጎበዝ ብትሆኝ ዞር ብለሽ ታቅፊ ነበረ ይላታል ማለት ነው። ጾም እኮ ነው አለችው። እኔ እኮ ቀፊኝ እንጂ እኮ ብይኝ እኮ አላልኩሽም ሲልም እንግዲህ ይነግራታል። ይኸውልሽ ኤፍራታ ተይ ትዕግስቴን አትፈታተኝ ብልሻለሁኝ። ይኸውልሽ ወንድ ነኝ፣ ነገ ጠዋት ሂጅ ከአንዷ ጋር መተኛ ትችላለሁ ሲልም እንግዲህ ይነግራታል። ለለቆጣ እንሄድና እነ ሞገስን እንትን በላቸው እነ ሞገስን ያቸው ማለት የሆነ ችግር ውስጥ ሳይገቡ አይቀሩም። ይሄ አክሊሉም ሲወጣ ሲገባ ይቸዋለሁ ስትልም እንግዲህ ትናገራለች። ኦ ሴትዮ እኔ እናቴ ነገ የሞተው ይሞትና እንቀብራቸዋለን። በሩን ዘግቶ የተኛ ነው ጠዋት ተነስቶ ቀባሪ የሚሆነው ሲልም እንግዲህ ይነግራታል። እውነት ነው በነገራችን ላይ ማለት ነው። በሩን የዘጋ ነው ነገ ጠዋት ቀባሪ የሚሆነው፣ በሩን የዘጋማ ይቀበራል ማለት ነው። እና እንደዛ እንግዲህ ክም ብሎ ለኤፍራታ ይነግራታል። እንግዲህ ኤፍራታም አለ አይደለ ዝም ብላ እንግዲህ ትተኛለች። እና እንዳያችሁት እንግዲህ በዚህ መካከል ማለት ነው ሞገስ እንግዲህ በሩን ከፍቶ ሲሮጥ አክሊሉ እናቴ አገኘሁ ብሎ ተከትሎ እንግዲህ እየበረረ ሲሄድ መድብል እንግዲህ በጎን ቤት ይገባል። ለቴት የማገራ ማን ነው ብላ ውስጥ እንግዲህ ጎርደድ እያለች እንግዲህ ወይኔ ድጋሚ መጣ እንዷን ተሌባው ማለት ድጋሚ ትልትለኝ ነው ልጅ ምንድን ያደረከው? አይ ልጅት ምንም አልሆነም ልጅቷ የነቻለችው ስትልም እቴቴም በዚህ ጊዜ ሮጣ እንግዲህ ወደ ክፍሏ ገብታ ነበረ። ስልክም ለመደወልም እንግዲህ የሆነ ነገር ሙከራ ለማድረግም እንግዲህ ሞክራ ነበረ። ግን በዚህ መካከል መድብል ስልክ ሆቴል ነው ብሎ ስልኳን ይነጥቃታል ማለት ነው። ምክንያቱም ወደ አክሊሉ ጋር ተደውል ነበረ። እናም በዚህን ጊዜ እንግዲህ ልጆት ምንም አልሆነም በማለትም እንግዲህ ንገሩ ልጅቷ ይነቻል ምን እንጃን የምናቃለሁን ያላቅም ስትልም እንግዲህ ሰገን እያለ እንግዲህ ክፍሉንም በሙሉ ቢያዳረስን ሰገንን ሊያገኛት አልቻለም ማለት ነው። እንግዲህ መርዙ አክሊሉም እንግዲህ አሯሩጦ ከደከመ በኋላ ተመልሶ ወደ ኤፍራታ ቤት መጥቶ ነበረ። ወደ ኤፍራታ ቤት እንግዲህ ሲመጣ መርዙን እንግዲህ እናውጣ ብሎ እንግዲህ ያስወጣውና ቆይና እናንተ ነግረኸዋል አይደለ? እኔ እዚህ እንዳለሁ ይነግረዋል አይደለ? ሲል አረ በፍጹም አልተናገርኩም እና ታዲያ እንዴት ሊያመልጥ ቻለ? በማለትም እንግዲህ እየተናገረ ባለበት ጊዜ ላይ እኔ እንጃ እንዴት ሊያመልጥ እንደቻለ እኔ ምንም የማውቀው ነገር የለም ሲልም እንግዲህ
ይናገራል እንግዲህ ውስጥ ይገባና ሚስት ነች ምናምን ብሎ ለኤፍራታ ጋር ግብ እንግዲህ እንዳያችሁት ይሄንን ቆረቆንዳ ደላላ ግን አሁን ምን ባል ብለሽ ነው ያሹ ምናምን ሲላትም ሁሉም እኮ ለሚስቱ ባል ነው፣ ሁሉም ጀግና ነው ለሚስቱ እያለችም እንግዲህ ትናገራለች ማለት ነው። እና ትወጇለሽ ማለት ነው ስትልም ኤፍራታ ማው ትላለች። እና ምን እንግዲህ ይሄንን ነገር እያወሩ አክሊሉም ይሄንን ነገር እንግዲህ አለ አይደለ ሀሳቡን ጥሩ ከነ ኤፍራታ ጋር እያወራ ነበረ። መልሱ ደላለው ግን ልጁ ምናምን ሲለው እንግዲህ ልጁማ እኮ አመለጠ ያድነኛል ጀግኔ ነው ያለችው ልጅ እኮማ ትቷት እኮ አመለጠ ሲላይ አይመስለኝም እያለ ነበር። በዚህ ጊዜ ምን አስበህ ነው ብሎም እንግዲህ ናናቱን ሳይለው አክሊሉ በነገራችን ላይ አልፎታል ማለት ነው። መልሱ ደላላውን እንግዲህ መጨረሻ ላይ ማለት ነው መድብል ወደ እቴቴ ጋር ተመልሶ እቴቴ ወዴና ያለችው ልጅቷን ያደረጋት ይኸውልሽ ልጁት ማለት ነው ዋጋ ይከፍላል፣ ፍቅሬን ለነጠቀኝ ፍቅሬን ነጥቆ ሞታለች ብሎ እንደዚህ ክላሰቃያት ዋጋ ይከፍላል፣ ዋጋ ይከፍላል ስትልም እቴቴም እንግዲህ ይኸው ፈልጋትን ያላቅም የት እንዳደረጋት አላቅም፣ ዛሬ ሙሉ ቀን ራሱ ድምጿን አልሰማትም ፈልጋት በማለትም እንግዲህ ግን ትናገራለች። እንዳያችሁት ማለት ነው አክሊሉም መጨረሻ ላይ የሆነ አለ አይደለም ማለት መድብል እንግዲህ ደክሞ ቁጭ ባለበት ፓርት ላይ የሆነ ድምጽ ይሰማል። እንግዲህ ቁልፍ አምጥቶ ራሱ ለመክፈት ሙከራ አድርጎ ነበረ፣ ግን እቴቴ በጎን ገብታ ልጅቷን ፈታት ማለት ነው፣ አስመልጣታለች። እቴቴ በነገራችን ላይ በጣም ነው የወደድኳት፣ በጣም በቃ ለሰገን ደረሰችላት ማለት ነው። እና መድብልም እንዳያችሁት አክሊሉን ንቅ አድርጎ ይዞታል እና ስትሮጥ እንግዲህ ክንጇን ታስራ አፏን እንግዲህን በጨርቅ ተጠቅልላ ምናምን እያያት ነበረ። ወንድ ልጅ ግን በሴት ይጠቃል የሚባለው ለዚህ እኮ ነው። መድብል ሰገንን ካያት በኋላ መድብል አክሊሉ ደበደበው እና ውዶቼ መልካም ቆይታ